የሐዋርያነት ሹመት ዳይሬክት በክርስቶስ የሚሾም ሹመት ነው ወይስ መንፈስ ቅዱስ ከመጣ በኋላ የሚሾመው ሹመት ነው? እሺ ዳንኤ ሐዋርያትና ነቢያት ከፈረስ ሴንቸሪ በኋላ አሉ ብለህ ነው የምታምነው አይደል? አዎ ይቋረጣሉ ብሎ መጽሐፍ አልተናገረም። ኦኬ ስለዚህ ከፈረስ ሴንቸሪ በኋላ ሐዋርያት መቀጠላቸው ማስረጃ ይኖራል። የሐዋርያነት ሹመት ዳይሬክት በክርስቶስ የሚሾም ሹመት ነው ወይስ መንፈስ ቅዱስ ከመጣ በኋላ የሚሾመው ሹመት ነው? ለምን ቢባል ጳውሎስ በገላትያ ላይ ሲናገር በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ሊሆን የተጠራ ብሎ ሐዋርያ ሆኖ የተሾመ ብሎ ይናገራል። በክርስቶስም እንደተሾመ ይናገራል። ኤፌሶን ላይም በክርስቶስ ሐዋርያነት ሹመት እንደ ሰዎችን ስጦታ አድርጎ እንደሰጠ ይናገራል። ይሄ በትሪኒቲ ትምህርት ውስጥ ዩኒክ ሮል አለ፣ የአብና የወልድ የመንፈስ መንፈስ ቅዱስ ከመጣ በኋላ ሐዋርያ አድርጎ የሾመበት ማስረጃ ይኖርሃል ዳኒ? ባይ ዘ ዌይ ኤፌሶን 4:11 ስታነበው ጌታ ካረገ በኋላ ጌታ ኢየሱስ ራሱ ሰጠ ነው የሚለው። ካረገ በኋላ የሚል አንድምታ አለው። ስለዚህ በመንፈስ ቅዱስና በጌታ መካከል ዲስቲንክሽን መፍጠር ያለብን አይመስለኝም። ለምን ጌታ በመንፈሱ ነው ይሄን የሚሰራው ማለት ነው። ስለዚህ ይሄ ነገር አለ። ሁለተኛ ደግሞ ሌሎቹ አባቶች ባልጻፉበት ሁኔታ ነው በተናጠል ኢግናሽስ የጻፈው። ኢግናሽስ ትክክል ነው ካልከኝ ሌሎቹ በሙሉ ተሳስተዋል እያልክ ነው ያለው፣ በአፖስቶሊክ ፋዘርስን በተመለከተ ማለት ነው። ጥያቄው ከባድ እንደሆነ አንደርስታንድ አረጋለሁ፣ ግን ይሄ ነገር በቤተክርስቲያን ውስጥ በስትራክቸር ደረጃ ባይኖርም ሰዎቹ ግን የተቀቡ ነበሩ። ለምሳሌ ከአባቶች መካከል ግን ሀሳቤ ሊጨርሳ ፓፒያስ ለምሳሌ አንድ ብቻ ፓፒያስ ለምሳሌ ሙታን አስነስተዋል። በሱ ዘመን ማለት ነው የተቀባ ሰው ነው። አረፍተ ነገር መጨረሳችን እናንተ ደቂቃው ምናምን አስይዙ። እኔ አሁን ትንሽ ቢዚ ነኝ። ማጠቃለያ ላይ እንትን ማለት አረፍተ ነገር እንኳን አስጨርሽኝ። እኔም እንድጨርስ ነበር ያልኩት፣ ግን በእንትን ህግ ይሄ በዲቤት ህግ ነው ምናምን ታይም ከተያዘ ታይሙ ካለቀ ጸጥ ነው አይደል የሚባለው? ከዛ አንጻር ነው ማጠቃለያ እንትን ማለት እኔ ስክሪን እያየሁ ነው። ኮምፒውተርን እያየሁ እንትን ማለት ይችላል። ማጠቃለያውን ቀጥል። ማጠቃለያ ያስፈልገዋል። 3 ደቂቃ ማውራት አለብኝ። ይኸው ቀጥል። ኦኬ እንግዲህ እንዳያችሁት እዚህ ጋር በአፖስቶሊክ ፋዘርስ ከሚባሉት መካከል ክሌመንት ኦፍ ሮም አለ፣ ማቴቴስ አለ፣ ፖሊካርፕ አለ፣ ኢግናሽስ ኦፍኮርስ አብሯቸው አለ፣ ባርናባስ፣ ፓፒያስ፣ ጀስቲን ማርቲር እና ደግሞ ኢሬኒያስ ከእነሱ ቀጥሎ አሉ። ከነዚህ መካከል ተነጥሎ አሁን ዴቭ የሚጠይቀኝን ጥያቄ የጻፈው እሱ ብቻ ነው፣ ሌሎቹ አልጻፉም። ኢግናሽስ ትክክል ነው ካላችሁ እነዚህ ተሳስተዋል እያላችሁ ነው ያላችሁት፣ which is wrong። ኢግናሽስ የእሱ ኮንቴምፖራሪስ የሆኑ ሰዎች በሱ ዘመን የነበሩት በሽማግሌና በኤፒስኮፓል መካከል ያለው ልዩነት ኢንተርቼንጅብል እየተጠቀሙ እንዳለ እየታወቀ ኢግናሽስ ግን አፐርሃንዱን ወስዶ ከላይ ጳጳስ መካከል ሽማግሌ ከታች እንትን አደረገ። ባይ ዘ ወይ መጽሐፍ ቅዱስ ኢንተርቼንጅብል ነው የሚጠቀሙ። አንዳንዴ ሽማግሌ ይላቸዋል፣ አንዳንዴ ወንድም ይላቸዋል፣ አንዳንዴ ደግሞ ኤፒስኮፓል ወይም ጳጳስ ይላቸዋል። ኢግናሽስ ነው በተናጠለ እንትን ያለው። ስለዚህ ኢግናሽስ ተሳስቷል ወይ ብለህ ዴቭ የምትጠይቀኝ ከሆነ እኔ ደግሞ ጠይቃለሁ። ክሌሜንት ኦፍ ሮም ተሳስቷል፣ ማቴቴስ ተሳስቷል፣ ፖሊካርፕ ተሳስቷል፣ ባርናባስ ተሳስቷል፣ ፓፒያስ ተሳስቷል፣ ጀስቲን ማርቲር ሬኔስ ተሳስቷል ብዬ እጠይቅሃለሁ ማለት ነው። ሲቀጥል ደግሞ ይሄንኑ ነገር በ256 ማን ተቃውሞታል? 88 ጳጳሶች ከሲፕሪያን ጋር ተቃውሞታል፣ አውግዘውታል፣ ሊቀ ጳጳስ በሚለው ጥያቄ መጥተው ማለት ነው። ስለዚህ ሰውኛ የሆነ የቤተክርስቲያን አገልግሎት ስለመጣ እነዚህ 5ቱ ኦፊሶች በዛ ውስጥ ተሰግስገው ወይም ደግሞ በዛ ውስጥ ነበሩ ብዬ ነው ማምነው፣ ሁላችን የምናምነው ማለት ነው። ከዛ ግን በ18ኛው መቶ ክፍለ ዘመን እንደገና ደግሞ በቀጣይ በ19ኛው አሁን ባለንበት ዘመን ሰዎች መጽሐፍን እያነበቡ ሲሄዱ አሁን እኔ እንደምጠቅስላችሁ እየጠቀሱ ይሄማ መሆን አለበት ወደሚለው ደርሰዋል። ይሄን ስል ሐሰተኛዎችን፣ ዘይት ሻጮችንና ሌሎችን እየደገፍኩ አይደለም፣ ግን መጽሐፍ ቅዱስ ውስጥ ካለ መቀበል አለብን። ወደ ግራም ወደ ቀኝም ማለት የለብንም ማለት ነው። ከዛ አንድ ነገር ላስቀምጥላችሁ።
ከነዚህ ከአምስቱ ኦፊሶች መካከል ነብይነትና ሐዋርያነት የለም ካላችሁ እኔ ነው ጥያቄ አነሳለሁ። እዛው ከጎኑ በአንድ አረፍተ ነገር ውስጥ መጋቢነት የለም ማለት ነው፣ ወንጌላዊነት የለም ማለት ነው፣ አስተማሪነት የለም ማለት ነው። ምክንያቱም በአንድ ሴንቴንስ ውስጥ ያውም በአንድ ክሎዝ ውስጥ ነው ያለው፣ በድርብ ሰረዝ ነው የሚለያዩት። ስለዚህ ምን እያልኩ ነው ያለሁት? ይህ ነገር መሰረታዊ ስለሆነ ዝም ብለን ኢግኖር ማድረግ የለብንም። ባይሆን አንደርስታንድ እናድርጋቸው፣ ጸጋውን እንጠቀምበት። ሐሰተኛ የሆኑትን ደግሞ በፍሬው እናውቃቸዋለን፣ እናውግዛቸው። ይህን ይመስላል። ዩ አር ብለስድ። ቴንክ ዩ። እሺ 7 ሰከንድ ምናምን ነበረ ለኔ ያዝልኝ። እሺ 3 ደቂቃ ምናልባት ስክሪን እያየው ስለማልናገር ስጨርስ ደቂቃን እጨርሳለሁ በሉኛል ካላየሁት። እሺ ጀምር ዴቭ። ኦኬ በጣም ቆንጆ። የዳኒን አርጊመንት ከማፍረስ ነው የምጀምረው። ከምንድን ነው የምጀምረው? ኢግናሽየስ ተሳስቷል ላለው ማለት ነው። ኢግናሽየስ በፍጹም አልተሳሳተም። ኢግናሽየስ ተሳስቷል ለማለት የኢግናሽየስን ስህተት የተናገረ አባት ማምጣት ያስፈልጋል። ኢግናሽየስ ተሳስተሃል ብሎ ያለው ቢሾፕ አብረውት በዛን ጊዜ የነበሩት ከዛም በኋላ ያለ አባቶች ኢግናሽየስ ይህንን ከሐዋርያቶቹ ተቀብለናል ብሎ ያለውን ተሳስቷል ብሎ ያለ አባት ኤቪደንስ ማምጣት ይጠይቃል። ስለዚህ ኢግናሽየስን በትክክለኛ መንገድ አይደለም ዳኒ የገለጠው ብዬ ነው ማፈርሰው ማለት ነው። ሌላው ስለ እነዚህ ሐዋርያትና ነቢያት ኒው ሪቪሌሽን የሰጡ ናቸው። ነቢያቶች የብሉይ ኪዳን ነቢያቶች ናቸው። ሊመጣ ስላለው ኢየሱስ ኒው ሪቪሌሽን የሰጡ ናቸው። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም እንዲህ ትለዋለች ብለው አዲስ የሆነ ኒው ሪቪሌሽን የሰጡ አባቶች ናቸው የብሉይ ኪዳን ነቢያቶች። የአዲስ ኪዳን ሐዋርያቶቹ ደግሞ ክርስቶስን በዓይናቸው ያዩ የትንሣኤው ምስክር የሆኑ የዳሰሱት ናቸው፣ በእጆቻቸው የዳሰሱት ናቸው። እነዚህ ሁለቱ ነቢያትና ሐዋርያት ኒው ሪቪሌሽን የሰጡ ናቸው። በእነዚህ ሪቪሌሽን ላይ በእነሱ አስተምሮ ላይ ቤተክርስቲያን ደግሞ ምን ብላለች? ታንጻለች። ጴጥሮስ ሲናገር በነቢያቱና ከክርስቶስ ተቀብለው በሐዋርያቱ በሱ በሁለቱ አነቃቃቸዋለሁ ይላል። በየትኛው? በነቢያቱና በሐዋርያቱ ከክርስቶስ በተቀበሉት በሐዋርያቱ በእነዚህ አነቃቃቸዋለሁ በሁለቱ ብሎ ይናገራል። ስለዚህ ቤተ ክርስቲያን በሁለቱ አስተምሮ ላይ በእነሱ ሪቪሌሽን ላይ የታነጸች ነች። መሰረት አንዴ ነው የሚጣለው። መሰረት 2 3 አይጣልም። እነሱ መሰረትን ጥለዋል። እነሱ ከሄዱ በኋላ ኤፌሶን 4 ላይ ታዲያ ቤተ ክርስቲያን ፍጹም እስከምትደርስ ድረስ መታነጽ አለባት፣ ገና ይቀራታል፣ ወደ ፍጹም ሙላት መድረስ አለባት። ትክክል። ነገር ግን እነሱ ሪቪሌሽናቸውን ሰጥተውናል። ያ ሪቪሌሽን ደግሞ በእጃችን አለ። መጽሐፍ ቅዱስ አለ በእጃችን። መጽሐፍ ቅዱስን ባነበብን ቁጥር በእነሱ ሪቪሌሽን በእነሱ አስተምሮ ሁሌ እየታነጸች ነች ያለችው ቤተክርስቲያን። ስለዚህ የግድ በስጋ በዚህ መገኘት አይጠበቅባቸውም። ጳውሎስ እንኳን ቢመጣ አዲስ መገለጥ ከዚህ በኋላ ስለማያመጣ ማለት ነው። መገለጥ ስለተዘጋ ኒው ሪቪሌሽን ስለሌለ ከዚህ በኋላ ማለት ነው። ኦኬ። ከዛ በኋላ ደግሞ በምናይበት ሰዓት በቤተ ክርስቲያን ታሪክ ውስጥ እስከ 1830 ድረስ ሐዋርያ ተብሎ የተጠራ አባት የለም። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። ልክ ኢግናሽየስ እንዳስቀምጠ ነው የሄደችው። ነብይ ተብሎ የተጠራ የለም። እንዲህ አይነት ነገር በቤተ ክርስቲያን ውስጥ የመጣው በ1832 እስከ 35 ነው። 12 ሐዋርያቶች ለመጀመሪያ ጊዜ በቤተ ክርስቲያን የተሾሙት። እነዚህ ማን ሾማቸው? የሐዋርያነትን ክራይቴሪያ ያሟላሉ? አረ በፍጹም። እነዚህ በሰው እና በራሳቸው የተሾሙ ናቸው እንጂ የጌታ ሐዋርያቶች አይደሉም። አለቀ ዴቭ፣ አለቀ። 5 ደቂቃ መያዝ ነበረብኝ ቅድም። አይ ነው ዳኒ 3 ደቂቃ ስላለ ነው። እሺ እንደገና መድገም ይቻላል፣ ግን አሁን መጀመሪያ ሙሌ ዳኒ ይጠይቃል። ሙሌ ሄዱ ከሙሌ ጋር አስቼ ወይ ምናልባት ለአንተ ጥያቄ ካለው አሁን ካረጋችሁት ከዛ ከሙሌ ጋር ቀጥላል። አስቼ ጥያቄ ካለው እንፍቀድ ለዴቭ። እሺ እኔ ለዴቭ አንድ ጥያቄ። ለምሳሌ በዚህ በአንያ ተሰሎንቄ ምዕራፍ 5 ላይ መንፈስን አታጥፉ፣ ትንቢትን አትናቁ ይላል። እንግዲህ ዛሬ ትንቢትና ነቢያት
መኖሩን እዚህ ላይ ያሳየናል ማለት ነው። እና ይህንን አለመቀበል የእግዚአብሔርን ቃል አለመታዘዝ አይሆንም። ዴቪ አይ አስቼ የትንቢት ስጦታ እኮ የለም፣ ወይም ደግሞ ትንቢት በቤተ ክርስቲያን ውስጥ የለም አይደለም። ትንቢት አለ፣ እናምናለን። እንደ አንደኛ ቆሮንቶስ አጠቃቀም መሰረት ቤተ ክርስቲያን ጥቅም ላይ ታውለዋለች። ይሄ መደቡን ነው እያወራን ያለ ነው። የነቢያትና የሐዋርያት መደቡን ነው። ኦፊሱን የቀረው ነው እያልከኛ ያለ መደቡ የለም ነው። ኦኬ፣ እንደዛ ከሆነ ታዲያ የስጦታው አገልግሎት ምንጩ መቼስ አንድ ነው አይደለ? ምንጩ አንድ ነው። የኦፊሱ አብራራው ጥያቄውና ኦፊሱ አለ አልከኝ፣ አገልግሎቱ ደግሞ አለ ማለት ነው። አሁን ትንቢቱ ኦፊሱ አለ አላልኩም። ኦፊሱ የለም አልከኝ አንተ እኮ። አዎ ኦፊሱ የለም አልከኝ። ግን የኦፊሱ ምንጭ የአገልግሎቱም የትንቢቱም ምንጭ አንድ አይደለም። አንዱን አስቀርቶ ሌላውን የሚያቆምበት ምክንያት ወይም የሚያስቀጥልበት ምክንያት ምንድን ነው? ኦኬ፣ የእነሱ ተልኮ ዩኒክ ነው። የነቢያቱና የሐዋርያቱ ተልኮ ዩኒክ ነው። ምንድን ነው ተልኳቸው? ጳውሎስ በቆሮንቶስ ላይ እንደተናገረው እንደ ብልሃተኛ የአናጺ አለቃ ተጠንቅቄ መሰረት ይሰመርበት መሰረትን ጣልኩኝ ይላል። ሌላው በእሱ ላይ ምን ይልበታል አለ? ያንጽበታል። ከነሱ በኋላ የሚመጣው ጄኔሬሽን በመሰረቱ ላይ በተጣለው መሰረት ላይ እያነጸ የሚሄድ ነው። የእነሱ አገልግሎት መሰረትን መጣል ነው። ኒው ሪቪሌሽን ነው የገለጡት ነቢያቶቹና ሐዋርያቶቹ። ያ ደግሞ የሚደገም አይደለም እኮ። እኔ አሁን እኮ እዚህ ላይ ያለውን መንፈስን አትናቁ ትንቢትን አትናቁ የሚለው እዚህ ጋር ያለው እኮ የኤፌሶን ላይ ያለውን እኮ አይደለም እኮ። ኤፌሶን 4 እዚህ ላይ በአሁን ጊዜ የሚደረግ ትንቢትን ነው የሚያሳየው ማለት ነው። አሁን ከይሄ ምናልባት አንዳንድ ሐዋርያቶችን ሞቶ ሊሆን ይችላል። ግን መንፈስን አታናቁ የሚለው ዛሬ ላይ ትንቢትን አትናቁ የሚለው ለዛሬ ለእኔና ለአንተ ነው ማለት ነው። ይሄ ትንቢት አሁንም ከመለኮት ከዛ ከምንጩ ከኦፊሱን ከሚሰጠው አይደለ ወይ የሚመጣው? ቃሉ ምንድን ነው የሚለው? አሴ ትንቢትን አትናቁ ነው አይደል? ቆሮንቶስ ላይ ነው አይደል እያነበብክ ያለው? አይ ተሰሎንቄ ላይ ያለው እስማማለሁ እኮ። አሁን ለምሳሌ አንደኛ ቆሮንቶስ አንድ ነገር ልትለኝ ትችላለህ። እንደ አንደኛ ቆሮንቶስ ምዕራፍ 12 ትንቢት እኮ ሁሉም ሊናገር ይችላል ልትለኝ ትችላለህ። ልክ ነው እኮ እስማማለሁ። ግን ቀጣይነት ያለው ገንቢ የሆነ ፍሬ የሚያሳይ እስከሆነ ድረስ ይህንን መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ያዙ ይላል ማለት ነው። ትንቢትን የሚለው የአሁንን ጊዜ ነው ማለት ነው። እሳትን አታጥፉ የሚለውም የአሁንን ጊዜ ነው። እና ይህን እንዴት አየኸው ነው? ትንቢትን ከሐዋርያነት መደብና ከነብይነት መደብ ጋር እንዴት ልታያይዘው እንደቻልክ አላውቅም። የትንቢት ስጦታ ራሱን የቻለ ስጦታ አንተ ስላያያዝከው እኮ ነው። እኔ አሁን የኔ ጥያቄ እዚህ ጋር መንፈስን አታጥፉ ትንቢትን አትናቁ ስለሚል ትንቢት አለ። ትንቢት ደግሞ ምን ሊሆን ይችላል? የነብይ አገልግሎት ከነብይ አገልግሎት ውስጥ አንዱ ነው እያልኩ ያለው። ኦኬ፣ የነቢያት አገልግሎት ትንቢትን መናገር ወይ ደግሞ የብሉይ ኪዳን ነቢያቶች እንደዚህ ይላል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ኒው ሪቪሌሽን ያመጡት እነሱ። አሁን የነ አጋቦስን የአዲስ ኪዳን ላይ የነበሩትን በምናይበት ሰዓት በወቅቱ ሊፈጠር በኢየሩሳሌም ስለሚደርሰው ረሃብ ጳውሎስ ሊታሰር እንደሆነ በወቅቱ ሊከሰት ያለውን ነገር ነው የተናገሩት። ፋውንዴሽን እና ነን ፋውንዴሽን ነቢያት ተብሎ በሁለት ይከፈላል። በብሉይ ኪዳንም ፋውንዴሽን እና ነን ፋውንዴሽን ተብለው ይካፈላሉ። ለምሳሌ ሳኦል ትንቢት ተናግሯል። ንጉሥ የነበረው ሳኦል ግን ነቢይ አይደለም። እነዛ ሰባዎቹ መንፈስ የወረደባቸው በእንትን ብለዋል፣ ነገር ግን ነቢይ አይደሉም። እነዛ ነቢያት የሚባሉት ፋውንዴሽናል ነቢያት የሚባሉት ኒው ሪቪሌሽን የገለጡት ነቢያቶች ናቸው። ስለዚህ ይለያያል። በአዲስ ኪዳንም እኮ ትንቢትን የሚናገሩ ሴቶች ነበሩ እኮ እኔ ምን ጥያቄ እኮ እሱ ነው። አሁን አጋቦስ አለ፣ ሲላስ አለ፣ እንደምታውቀው የፊልጶስ ልጆች አሉ። እነዚህ ነቢያቶች ተብለዋል። የሐዋርያት ስራ ላይም ቁጥር 1 ላይ ሐዋርያትና ማለት ነቢያቶችም እንደነበሩ እዛ ላይ ይናገራል ማለት ነው። ይሁዳና ሲላስ ይሁዳና ሲላስ ነቢያት ነበሩ ይላል። ወንድሞችን በብዙ ቃል መክረው አጸኗቸው ይላል። እነዚህ ነቢያቶች ናቸው።
ኦኬ ያ ግን ፋውንዴሽናል አይደለም የሚባሉት እነሱ ነን ፋውንዴሽን ውስጥ ለምን ቢባል ልክ ነው። እኔ ፋውንዴሽናል ናቸው አላልኩም እኮ እኔ ፋውንዴሽናል እያልኩ ሳይሆን ይሄ ትንቢትን አትናቁ የሚለው ይሄ አሁንም ከነብይነት ጋር እዚህ ጋር ልክ ሐዋርያት ከብሉይ ኪዳኖቹ ውጭ የአዲስ ኪዳን ምኖች አሉ ነቢያቶች አሉ። ለምሳሌ አሁን ይህንን በአንድ ለመጨረሻ ጥያቄ ልጠይቀው ራሱን ሆኖ ማለት ነው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አረ ጌታ እስከ ዓለም ፍጻሜ ድረስ ሐዋርያትን ሲላቸው ኦኬ እስከ ምትላትን ያዝልኝና የኤፌሶን ምዕራፍ 4 ላይ ቅድም ሁለታችሁ ስታወሩ እስከ ፍጹም ምላት ቤተክርስቲያን እስከ ምትለው ነገር አሁን ከድል በኋላ ያገኘው ስጦታ ለቤተክርስቲያን የሰጠው ስለሆነ የሚቋረጥ ነው ወይ? አንድ ላይ አድርገች የመጨረሻ ናት ዲቪ። ኦኬ አስቼ ትንቢት የሚናገር ሁሉ ነብይ ነው አይደለም? ስለ ትንቢት ላይ ትንቢትን ማንም እንትን ያለ የለም። ትንቢት የትንቢት ስጦታ በቤተ ክርስቲያን አለ። እንደ አንደኛ ቆሮንቶስ 14 መሰረት ሁሉ ነገር በአግባብና በስርዓት ይካሄዳል። ሌላውን አካሉን ለማነጽ የሚጠቅም ሆኖ ሲገኝ ማለት ነው። ይሄኛው ግን እያወራን ያለ ነው በመደብ ደረጃ መሰረትን ከመጣል አኳያ ነው እያወራን። መደብ ስናወራ ስለ መሰረት ነው እያወራን ያለ ነው። ትንቢት ግን መሰረት መጣል አይደለም። ትንቢት ምንድን ነው? የትንቢት ስጦታ ማነጽ ነው። ለሌላውን የሚጠቅም አካሉን የሚያንጽ ነው። ስለዚህ ትንቢት የተናገረ ሁሉ ነብይ ከተባለ ማን ነው? 7 ሴቶች የነበሩት ማን ነው? 7 ሴቶች ልጆች ትንቢት የሚናገሩ የነበሩት ትንቢት ይናገሩ ነበረ፣ ግን ነብይ አልተባሉም። ትንቢት የሚናገር ሁሉ ነብይ አይደለም። እና የትንቢት ስጦታ ሌላ ነው፣ የነብይነት መደብ ሌላ ነው። ኦፊስ ወይም ታይትል የሚባለው ሌላ ነው። ሁለቱ የተለያዩ ናቸው ልል ነው። እኔ እኮ እሱን ተስማማው እኮ እሱን ተስማምቻለሁ። ግን በአዲስ ኪዳን ላይ በሐዋርያ ስራ ላይ የተጻፉት እነዚህ ነቢያቶች ተብለዋል አይደለም? ኤፌሶን ላይ ያሉት ናቸው እንዴ እነዚህ? እነማን? አጋቦስ፣ ሲላስ፣ የፊልጶስ ልጆች። አሁን አጋቦስ ነቢይ ተብሏል። ይሁዳ 7 ሴቶች ልጆቹ ነቢይ አልተው ትንቢት የሚናገሩ ሲላስ ይሁዳና ሲላስ ነቢያት ነበሩ። ወንድሞችን በብዙ ቃል መክረው አጸኗቸው። ስለዚህ ቢያንስ 3 አሉ ማለት ነው። አጋቦስ ይሄኛው በምንድን ነው መሰለ የሚቀመጠው? አሁን እነዚህ ነን ፋውንዴሽናል ነቢያት ራሱ የሚቀመጠው መጽሐፍ ቅዱስ ተጽፎ አላለቅም። መጽሐፍ ቅዱስ ተጽፎ እስከሚያልቅ ድረስ የመጨረሻው ሐዋርያ እስከሚያልፍ ድረስ የቀጠሉ ናቸው። ከዛ በኋላ ግን ዲዳኬ ላይ ይናገራል። ዲዳኬ 15:1 መሰለኝ። እዛ ቦታ ላይ ምንድን ነው የሚላቸው? በነቢያቱና በመምህሮቹ ፋንታ ለእናንተ ይላቸዋል ኤጲስቆጶሶችን ሹሙ ይላል። ትራንዛክሽን ያሳያል። ዲዳኬ ላይ ትራንዛክሽን ያሳያል። የትራንዛክሽን ታይም ነው። በነቢያትና በመምህሮቹ ፋንታ ምኖችን ለእናንተ ኤጲስቆጶሶችን ሹሙ ይላል። ትራንዛክሽን ታይም ላይ ያሳየናል። ዲዳኬ ላይ ማለት ነው። ልክ ኤግናሼስ ባስቀመ ጠበት መንኩ እንዴት ትራንስፈር እያደረገ እንዳለ ትራንዚት እያደረገ እንዳለ መሆኑን ያሳየናል። ለምን? የመጨረሻው ሐዋርያ እስከሚያልፍ ድረስ መጽሐፍ ቅዱስ ኒው ሪቪሌሽን የተባለ እስከሚዘጋ ድረስ የመጽሐፍ ቅዱስ ካኖን ተዘግቷል የሚባለው የመጨረሻው ሐዋርያ እስከሚያልፍ ድረስ ያለው ነው። ከዛ በኋላ ኒው ሪቪሌሽን የለም። እስከዛ ድረስ ባለው እስከ 100 ሴንቸሪ ድረስ ያለው ያ አሉ ነን ፋውንዴሽናል ነቢያት ይባላሉ። ነን ፋውንዴሽናል ነቢያት። ከዛ በኋላ ግን ያለው አርጊመንቱ ምንድን ነው መሰለ አስቼ ከፈርስት ሴንቸሪ በኋላ በቤተ ክርስቲያን ታሪክ ውስጥ ነብይ ገሌ የሚባል ሰው አይታወቅም። ሐዋርያ ገሌ ተብሎ የተጠራ አባት የለም። ከዛ በኋላ ትራንዛክሽን ተደርጓል። ዲዳኬ ላይ እንዳስቀመጠው ነው። እሺ እንደዛ ከሆነማ አሁን እንግዲህ ወደ ምን አመጣው ማለት ነው? ከኦፊስ አወጣና ወደ በባዮሎጂ ካላደረግከው ሞቱ ማለት ነው። ስለዚህ አሁን ከሞቱ በኋላ በታሪክ ውስጥ የሉም እያልከኝ ነው ማለት ነው ከንግግር አረ ዲቪ። እነማን ነቢያቶች? ነቢያት የሚለው ይሄ በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለው ነን ፋውንዴሽኖቹ እና አጋቦስን ማለት አይደለም። ነቢያት አይደለም እሱ። እኔ እኮ ይኸውልህ ስጦታ ለምሳሌ ከድል በኋላ ክርስቶስ የሰጠው 5 ስጦታዎች አሉ ይላል አይደል ዲቪ? ከድል በኋላ አይደለ? እነዛ 5 ስጦታዎች የብሉይ ኪዳን ነቢያቶች ናቸው። ዋን ታይም ኤቨንት ናቸው። እነዛ ክርስቶስ የሰጣቸው ዋን ታይም ሰዎቹን ነው ጊፍትድ አድርጎ የሰጣቸው። የቶቹ ሰዎች? ክርስቶስ ከትንሣኤ በኋላ የሰጣቸው ነቢያቶች የቶቹ ናቸው?
ነቢያት ብሎ እኮ አስቀድሞ ነው የሚለው፣ አስቀድሞ የነበሩትን ነው። ምክንያቱም ኤፌሶን ምዕራፍ 4 ከምዕራፍ 2:20 ጋር ይገናኛል። ቆርጠና እናነበውም፣ ወጥ የሆነ ንባብ ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ብሎ ከሚለው ጀምሮ አንድ ላይ ተያይዞ ነው የሚነበበውና ምንድን ነው ያ መሰረት ከተባል መሰረቱ ክርስቶስ ነው። ያንን መሰረቱን ክርስቶስ ደግሞ አስተምሮን የገለጡት እነማን ናቸው ተብሎ ኒው ሪቨሌሽን የገለጡት ነቢያቶች የትኞቹ ናቸው? የብሉይ ኪዳን ነቢያቶች ናቸው፣ ሊመጣ ያለውን ክርስቶስ የገለጡት። የአዲስ ኪዳኖቹ ሐዋርያቶች ደግሞ በዓይናቸው ያዩ በእጆቻቸው የዳሰሱትን ክርስቶስን የገለጡ ናቸው። በእነዚህ በሁለቱ አስተምሮ ላይ ቤተክርስቲያን ታንጻለች ነው። ስለዚህ ይሄኛው እዚህ ምዕራፍ 4 ላይ የሚናገረው ከምዕራፍ 2 ቁጥር 20 ጋር የሚነጠል አይደለም ማለት ነው። እና የአዲስ ኪዳን ስጦታ ከሚባሉት የክርስቶስ ስጦታ ከሚባሉት ውስጥ 4 ናቸው እንጂ የትንሣኤ ስጦታዎች አይደሉም ማለት ነው ነቢያት። የክርስቶስ በክርስቶስ የተሰጡ ከትንሣኤ በኋላ የተሰጡ ጊፍትድ የሆኑ ብሎ የሚያስቀምጣቸው እዛ ቦታ ላይ እነዚህ አሁን ነቢያት የሚለውን በአላፊ ጊዜ ነው የሚያስቀምጣቸው። ግሱ ወይም ደግሞ ግራመሩ የሚያስቀምጠው በአላፊ ጊዜ አድርጎ ነው የሚያስቀምጣቸው። መልካም። በቃ ግን በታሪክ ውስጥ ነቢያቶች ለምሳሌ እነ ዳንኤል ልትረዳኝ ትችላለህ? በአንድ ቦታ ያገኘሁት ነው ጀስቲን ማርቲን የተናገረውን አንድ ጽሑፍ ማለት ነው። እና የትንቢት ስጦታዎች እስካሁን ዘመን ድረስ በእኛ መካከል ይገኛሉ። በዚህም ጀስቲን ማርቲንም ብሏል፣ የትንቢት የሚናገሩ ወንድሞች በመካከላችን አሉ ብሎ ኢሬኔስም ጀስቲን ማርቲንም ተናግሯል። የትንቢት ስጦታዎች እስካሁን ዘመን ድረስ በእኛ መካከል ይገኛሉ። በዚህም ምክንያት ቀድሞ በእናንተ በወገኖቻችሁ በአይሁድ መካከል የነበሩ ስጦታዎች ወደ እኛ ቤተ ክርስቲያን አለ አካሉን የሚጠቅም የሚያንስ ስለሆነ፣ መሰረት ግን አንዴ ነው የሚጣለው፣ አንድ ጊዜ ተጥሏል። የነሱ ዩኒክ አገልግሎት ነው። እነዚህ ነቢያቶቹና የሐዋርያቶቹ አገልግሎት ዩኒክ ነው፣ የሚደገም አይደለም። መሰረት አንዴ ብቻ ስለሚጣል ጳውሎስም ቀደመ በቆሮንቶስ ላይ እንደገለጠው እንደ ብልሃተኛ አናጻ ሊቃ ተጠንቅቄ መሰረትን ጣልኩ፣ ሌላው በእሱ ላይ ያንጻል ሲል የምንታነጽበት አንዱ በትንቢትም ስጦታ ነው። ከምንታነጽበት አንዱ በቢሾፖች አገልግሎት ነው፣ በቀሳውስቱ አገልግሎት ነው፣ በፕሪስፔቴሪያን አገልግሎት ነው የምንታነጽበት። የማነጹ አገልግሎት ይቀጥላል ፍጹም እስከምንሆን በቤተክርስቲያን ፍጹም የክርስቶስን መልክ እስከምትመስልበት ድረስ ይቀጥላል የማነጹ አገልግሎት። የመሰረትን የመጣል ግን አይደለም። የነዛ ዩኒክ ነው፣ መሰረት ከመጣል ጋር የተገናኘ ነው ነው የምልህ። አልተግባባንም። በቃ እኔ እኮ መሰረት ጥለዋል እያልኩኝ አይደለም። የብሉይ ኪዳን ናቸው ስትለኝም እሺ አልኩ። በኃላፊ ጊዜ ነው ስትለኝ እሺ ይሁን አልኩኝ። እኔ እኮ ምንም ችግር የለውም። በቃ እኔ እያልኩ ያለው ደግሞ ቢያንስ 3 ሰዎች የሐዋርያት ስራ ላይ ነቢይ ተብለዋል። አንድ ነቢይ የተባሉበት ምክንያት ምንድን ነው? በምክንያት እኮ ነው እኮ ትንቢታቸው ተከታታይ መሆኑ በበሰለ መልኩ ለቤተ ክርስቲያን ለሰዎች በመሰጠቱና ፍሬ በማሳየታቸው ምክንያት የተነሳ አናጪ በመሆኑ ምክንያት የተነሳ ነው ነቢይ የተባሉት ማለት ነው። የብሉይ ኪዳኖቹ ናቸው አይደለም፣ እሱን ተቀብያለሁኝ። ግን በቤተ ክርስቲያን ውስጥ ነቢያት ተብለው ከመሰረት ውጪ ያሉ ተጽፈዋል። ይሄ ዛሬ የማይቀጥልበት ምክንያት ምንድን ነው ነው የኔ ጥያቄ የነበረው። ዴብዬ በቃ ወይ እዚህ ጋር ነቢይ ነው የሚለው እንጂ ጊፍት ብቻ አይደለም የሚለው፣ ነቢይ ነው የሚለው። እስቲ አንብበው ጀስቲን ማርቲን The prophetical gifts of the Jews were transferred to the Christians ካለ በኋላ የትንቢት ስጦታ በአይሁድ ጋር ብቻ የቀረ ብቻ ሳይሆን ለእኛም ተላልፏል ካለ በኋላ ወረድ ብሎ ይህንን ሲያብራራ በዛን ዘመን ሐሰተኛ ነቢያት እንዳሉ ሁሉ በእኛም ዘመን አሉ እያለ ስለ ነቢያት ጭምር ያወራል። ለማሳየት ያክል እስክሪብቶ የታለ ላንብብላችሁ። For the prophetical gifts remains with us even to the present time በአሁኑ ዘመን የትንቢት ስጦታ አሉ፣ ኢቨን እሱ በህይወት በነበረበት ዘመን ማለት ነው።
and hence you ought to understand that the gifts formerly among your nations have been transferred to us. በእናንተ መካከል የነበረው ትንቢት ለእኛ ተላልፏል ካለ በኋላ አሁን እኛ እየሞገትን ያለነው ነገር ነብይ ብሎ ይጠቅሰዋል። and just as there were false prophets, ሐሰተኛ ነቢያቶች እንደነበሩ መቼ contemporaries with your holy prophets, ከቅዱሳን ነቢያቶቻችሁ ጋር ይኖሩ እንደነበሩ ሐሰተኛ ነቢያት ሁላ በእኛም ዘመን ከትክክለኛ ነብዮቹ ጋር ሐሰተኛ ነቢያት አሉ የሚለው ሊያወራ ነው። so are there now many false teachers of whom, okay, teachers ነው ያለው actually, of whom our Lord forewarned us to beware, so that in no respect are we deficient, since we know that he foreknew all that would happen to us after his resurrection from the dead ይላልና እየተወራ ያለበት አውድ ስለ ነብይ ነው። ግን ደግሞ ከታች ቃል በቃል እንዳያችሁት እዚህ ጋር ቲቸርስ ብሎ ተክቶታል። ግን ስቲል ስለ ነብይ እያወራ ስለሆነ የጸጋ ስጦታዎቹ አሉ የሚለውን እንድትወስዱ ነው። ቴንክ ዩ። እሺ አሁን ሙሌ ይቀጥል ዳኒ ጊዜ ካለ። ማቲ እንኳን ደህና መጣ ሰላም ብያለሁ። ግን ዳኒን የሚያግዝ ሰው ካለ ሌላ ሰው ይግባ። በዳኒ እንትን የዳኒ እምነት ያለው ሰው ኦኬ የሚገባ ካለ እንትን ላልን ከፈቀደ ግን ዳኒ ጋር ልክ እንደ ዴቭ ነው የምታረገው በደቂቃ ወይስ ምንድን ነው የምታረጉት? ከዳኒ እንደዛም ይቻላል እንደዚሁ እንደ አስቼም እንዳደረጉት ይቻላል እንደተመቸው ዳኒ ችግር የለም። ማስገባት ይችላልሽ እና ደግሞ እኔን መጠየቅ ይችላል። ችግር የለውም። እሺ ዳኒ ቃል ያዝልህ አንዴ ቆይ ትልቁ ላደርግህና በደቂቃ ነው ወይስ አስቼ እንዳደረገው ነው? በደቂቃ ይሻላችኋል። እንደዛ ይሻላል። እሺ 10 ደቂቃ ሰጥህና 10 ደቂቃ ሰጥህና ከዛ ዳኒን ትጠይቀዋለህ። ዳኒ 10 ደቂቃ ሙሉ ይመልሳል ማለት ነው። እሺ ዳኒዬ ሐዋርያትና ነቢያት ከፈረስ ሴንቸሪ በኋላ አሉ ብለህ ነው የምታምነው አይደል? አዎ ይቋረጣሉ ብሎ መጽሐፍ አልተናገረም። ኦኬ ስለዚህ ከፈረስ ሴንቸሪ በኋላ ሐዋርያት መቀጠላቸው ማስረጃ ይኖርሃል? መቀጠላቸውን የሚያሳይ አንዱ ይቋረጣሉ አለማለቱ ሲሆን፣ ሁለተኛው ደግሞ እንደተቋረጡ የተናገረ ያ ትክክለኛ ጽሑፍ የጻፈ አባት የለም። ዮሐንስ አፈወርቅ ቅድም ለምሳሌ ከጠቀሰው ጽሑፍ ውስጥ ስናይ ሳይ ነበር በውስጥና አሁን ዴቭ እንዳብራራው አይደለም የሚያብራራው። ነቢያትም ሐዋርያትም አስተማሪዎችም ሁሉም ተሰጥቶናል ጸጋ ስጦታውን ተቀበሉ ነው የሚለው። ኤፌሶን 4:11 12 13 ያብራራበትን እንድታነቡ ጋብዛችኋለሁ። ኦኬ ስለዚህ ሐዋርያት አንተ ቀጥሏል ያልክ አልቀጠለም የሚል ስለሌለ ነው እንጂ እንደቀጠለ ማስረጃ የለህም አይደል? እንደቀጠለማ ኤፌሶን 4:11 ላይ አለ። እንደተቋረጠ ግን የሚጠቅስ መጽሐፍ ቅዱስን ቸርች ሂስትሪ ላይ የለም። አይ ኤፌሶን 4 ላይ በሁለተኛው ሴንቸሪ ይኖራሉ አይደለም? እሱ ቅድም ተናግሯል። በኋላ ሐሳብ እንትን ስለሰጣበታለሁ። ግን የኔ ጥያቄ እንደቀጠለ የሚያሳይ ማስረጃ አለ? በታሪክ በቸርች ሂስትሪ ውስጥ እንደ ሐዋርያነት እንደቀጠለ የሚያሳይ ማስረጃ አለ? በቸርች ሂስትሪ ውስጥ ኢሬኔስ እንደዚህ ይላል፣ በመካከላችን ወንድሞች አሉ አጋንንት የሚያስወጡ ትንቢትን የሚናገሩ በአዲስ ቋንቋ የሚናገሩ ታምራትና ድንቅ የሚያደርጉ ብለው ኢሬኔስ ተናግሯል። የጀስቲን ማርቲር ደግሞ አሁን የከፈትኩልህ ነው። በመካከላችን በቅዱስ ሐዋርያት በቅዱስ ነቢያቶቻችሁ መካከል የነበረው ትንቢት ለእኛም አሁን ተላልፏል የሚል 82ኛው ዲያሎግ ስትራይፋን ብቤላችኋለሁ። ኦኬ በቃ ልለፈው። ሐዋርያነት የሚባል ነገር ከሰከንድ ሴንቸሪ ጀምሮ እስከ 19ኛው ሴንቸሪ እስከ 18 መጨረሻ አካባቢ ቀጠለ የሚል የለም ነው። ቀጠለ የሚል የለም። ዮሐንስ አፈወርቅ ለምሳሌ ስጦታዎቹ አንድ ናቸው ብሎ አብራርቶታል አልኩ እኮ እንጂ ሐዋርያትን ብሎ አላለም። ዮሐንስ አፈወርቅ ስጦታው ልክ ሐዋርያ ምናምን እያለ ነው የሚያብራራው እንጂ ተቋርጧል የሚል ነገር አላስቀመጠም። አለ ብሎ ያላለ ወይ ነው ጥያቄ። ወደ ሌላ ጥያቄ እንደሄድ ወደ ሌላ ደቂቃ ከማለቁ በፊት አለ ብሎ የተናገረ አባት የለም አይደል?
ሐዋርያ ከል የሚባል የለም። የቤተክርስቲያን ስትራክቸር ተለውጧል በዛ ሰዓት። በቃ የለም ማለት ነው። ስለዚህ የለም ማይት ሰይሶ የለም እንደቀጠለ የሚናገር የለም። ኦኬ እሺ። በዚህ ዘመን ሐዋርያት ቢኖሩ ምንድን ነበረ ስራቸው? ሐዋርያ ማለት የተላከ ነው። ስለዚህ ወንጌልን ተልኮ ሄዶ ቤተክርስቲያንን የሚተክል ማለት ነው። ወንጌልን የሚያስፋፋ ማለት ነው። ኦኬ ወንጌልን መስራት ወንጌላዊ ሊሰራው ስለማይችል ነው አሁን ሐዋርያ ያስፈልገው። ወንጌላዊ እንደ ሚሽነሪ ነው፣ ሄዶ ወንጌልን ብቻ ነው የሚሰብከው። ይሄ ግን ከመስበክ ባለፈ ቤተክርስቲያንን ይተክላል። ኦኬ ወንጌላዊ ቤተክርስቲያን አይተክልም፣ ልክ ጳውሎስ እንዳደረገው ማለት ነው። ጳውሎስ ዝም ብሎ ተራ ስብከት አይደለም፣ በየሄደበት ቦታ ቤተክርስቲያንን ይተክል ነበር። ወንጌላዊ ግን ወንጌላውያን ተራ ስብከት ነው እንደሚያደርጉት። ተራ ማለት ሚሽነሪ የሆነ አገልግሎት ማለት ነው። አይ ቤተክርስቲያን የሚተክል ከሆነ ይሄ ሰው የአፖስቶሊክ እንትን አለው ማለት ነው፣ የሐዋርያዊነት ጸጋ አለው ማለት ነው። ቸርች ፕላንት የሚያደርግ በሙሉ የሐዋርያነት ጸጋ አለው ነው እያልከኝ ያለው? ኖት ኤግዛክትሊ፣ ግን ሰማው ሐዋርያ ቸርች ፕላንት ከማድረግ ጋርና የቤተክርስቲያን ስትራክቸር ከመለወጥ አንጻር ነው የሚያገለግሉት እኮ። ስለዚህ መለኪያው አሁን የሚጠቅመው ቸርች ፕላንት ለማድረግ ነው። ሐዋርያነት የለም እየተባለ ከሆነ ቸርች ፕላንት አይደረግም ነው አይደል እያልክ ያለው? እኔ አለ እያልኩኝ የለም ከተባለ ለምን ትለኛለህ እኮ ነው ወይ? እኛ የለም እያልን አይደለ? አሁን ለምሳሌ እኛ የለም ስንል ቸርች ፕላንት አይደረግም እንደ እያልን እንደሆነ ነው አይደል የምትረዳው? እናንተማ የለም ትላላችሁ እንጂ በመካከላችሁ እንዳሉ ነው የምረዳው ነኝ። እናንተ የለም አላችሁ ማለት እኮ ኦብጀክቲቭ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ ሐዋርያ ከሌለ ቸርች ፕላንት ይደረጋል አይደረግም? ሐዋርያ ስላለ ነው የሚደረገው እያልኩ ለምንድን ነው እንደሌለ ልጣመመብል ብፈልግ አይደለም። ግልጽ ነው መልስ ነው። አይ መኖራቸውን ለ1800 ዓመት በሙሉ መኖራቸውን አላረጋገጥክም። ስለዚህ በዛ ሰዓት ቸርች ፕላንት አይደረግም ነበረ ወይ ነው? እነዚህ ኦፊሶች ለምሳሌ እነ ኢግናሽስ እነ አትናሽስ ምናምን የሐዋርያ ቅባት አላቸው ብዬ አምናለሁ። በዚህ ስራ የተሳተፉ ሰዎች ኦኬ። ቸርች ፕላንት ያደረገ ነው ሐዋርያ የሚል ማስረጃ ከየት ነው ያመጣኸው? ቸርች ፕላንት ያደረገ ሐዋርያ ነው የሚል ኤኒ ስኮላር ወይም ደግሞ ኤኒ ዶክሜንት ካለህ ማለት ነው። ቸርች ወይም ደግሞ ከቤተክርስቲያን አባትም ቤተክርስቲያን ቸርች ፕላንት ያደረገ ማለት ሐዋርያ ነው የሚል ነገር ቃሉ ራሱ አፖስቴሎስ ማለት ሲሆን የተላከ ማለት ነው። ተልኮ የሚያደርግ ማለት ነው። ለምሳሌ ጳውሎስን በምናይበት ጊዜ በዛ ዘመን የነበረውን ክፍል ዓለማቶችን ሲዞር ነበር። እነ ቶማስ ሲዞሩ ነበር፣ እነ ማቴዎስ ሲዞሩ ነበር፣ እነ ሉቃስ፣ እነ ማርቆስ፣ እነ ጴጥሮስ ሲዞሩ ነበር። ስለዚህ በዞሩበት ቦታ ሁሉ በጣም ፍሬያማ ሆነው ሲተክሉ ሲያስተፋፉ ነበር። ስለዚህ እነዚህ ሐዋርያቶች ናቸው። አሁን እነዚህ ያልካቸው ሰዎች በሙሉ ሁሉም ሐዋርያ ናቸው? ምን ጥያቄ አለው? ሉቃስ ሐዋርያ ነው? እነሱ ከሐዋርያቶች ጋር የነበሩ ናቸው። አሁን በዋናዎቹ ኮንቴክስት ነው እያወራ ያለሁት። ሉቃስና እንትናን እያልኩ አይደለም። የእኔ ጥያቄ ምን እንደሆነ ታውቃለህ ዳኒ? ቸርች ፕላንት አደረገ ሐዋርያ መሆኑን የሚታወቀው ቸርች ፕላንት ሲያደርግ ነው የሚል ያመጣውን መስፈርት ወይ መለኪያ ከየት ነው የቀዳኸው ነው እያልኩ ያለሁት። ቃሉ የተላከ እኮ ነው የሚለው። የተላከ ማለት እኮ እሱንም ብሎ ዲፋይን ያደረገ ሰው አለ ወይ ነው እያልኩ ያለሁት። ወይ ከስኮላር ወይ ከቤተክርስቲያን አባት አለ የለም? ኢንፋክት አንብቤ ነው ይህን እያልኩ ያለሁት። ግን ሐዋርያ መጽሐፉ ራሱ አንዴ ቆይ፣ በአንተ አካሄድ በሐዋርያና በወንጌላዊ መካከል ልዩነት አለ የለም እያልክ ነው ያለኸው። ልዩነት ባይኖር ኖሮ በአንድ አረፍተ ነገር ውስጥ ለምን ይደጋገማቸዋል? ልዩነት አለ የለም፣ ልዩነት መኖሩን አሳያለሁ። እሱ ችግር የለውም። በኋላ ግን እኔ እየጠየቅኩ ያለው አሁን ላልከው ነገር ሐዋርያ ኦልሬዲ መጽሐፉ ራሱ ሐዋርያም ወንጌላዊም ብሎ ከላከ እነዚህን ጸጋ ስጦታዎች በመልካቸው ነው የምንጠቀመው። ዳንዬ ይኸውልህ እኔ እያልኩ ያለሁት ሐዋርያነት ቸርች ፕላን ሲያደርጉ ነው እናውቃቸው ያልከው። ይህንን መለኪያ አንተ ከማን ተቀበልከው ነው የኔ ጥያቄ። ይህንን ብሎ ያለ የቤተክርስቲያን አባት የቤተክርስቲያን አባት ወይም ስኮላር አለ የለም? በቃ አለ ወይ የለም በለኝ። ወደ ሌላ ጥያቄ እንድሄድ ምን ጥያቄ ያለው? በደንብ ነው ያለው። ይሄ እኮ እሱን አሳየን። ማን የትኛው ቸርች አባ የትኛው ቸርች ፋደር? ከስኮላር ላሳየ ይችላሉ፣ ግን ባያዝ ይሆናል ነው የምትለኝ አንተ አሁን? አይ አሳይ። ከስኮላርም ቸርች ፕላንት አደረገ ማለት አፖስትል ነው የሚል አሳየኝ። ችግር የለው። እኔ ቸርች ፕላንት አደረገ ማለት ነው አላልኩም። ያልኩት የተላከ ነው ብያለሁ። ሲላኩ ቸርች ይተክላሉ ነው ያልኩት። አፖስትልስ ማለት ይላል። ወንጌላዊ ተላከ አይደለም እንዴ? ሱማ
ወንጌላዊ ማለት ደግሞ ወንጌልን ይዞ ሄዶ የሚሰብክ ማለት ነው እንጂ የተላከ እኮ ምን ያለ ነው? ወንጌላዊ የተላከ ነው አይደለም? ወንጌላዊ ማለት ከወንጌል ጋር ቃሉ ራሱ ይለያያል እኮ። ወንጌላዊ ማለት ኢቫንጀሊስት ማለት ነው። ስለዚህ ወንጌል የተላከ ነው አይደለም ነው ያለው። የተላከ አፖስትል ነው ብራዘር። ቃሉ ራሱ እኮ የተላከ ነው ያኛው። ኦኬ። ስለዚህ ወንጌላዊ የተላከ አይደለም ማለት ነው። ወንጌላዊ ወንጌል ሰባኪ ማለት ነው ብራዘር እኮ። ሳይላክ ነው እንደሚሰብከው የተላከ ኦፍ ኮርስ ክርስቲያን በሙሉ ተልኳል ካስፈለገ። አፖስትል ማለት ግን የተላከ ማለት ነው ራሱ በቃ። ስለዚህ ሰባኪ የተላከ ነው አለቀ። እሱ የተላከ የሚለውን እሱን ብቻ አይደለም። ኦኬ። እዚህ ጋር ይታያል። አፖስትልስ ማለት የተላከ ማለት ነው ይላል የቃሉ ትርጉም። ወንጌላዊ ትርጉሙ ግን እንደዛ አይደለም። in Attic Greek the term is used to denote a fleet or naval armament. ይሄ በወንጌልን ተልኮ የሚያደርስ የሆነ ሩቅ ቦታ እንደማለት ነው። ያ ግን ዝም ብሎ ነው ወንጌል የሚሰብከው። ኦኬ። አይ ምንም ዲፈረንስ እኔ አላየሁም አክቹዋሊ። ምክንያቱም በኋላ ማጠቃላይ ላይ እናገራለሁ እንጂ ቸርችን ፕላንት አደረገ ማለት ነው አልከኝ። ወንጌላዊ ቸርች ፕላንት ያደርጋል? አዎ ያደርጋል። ሐዋርያም ያደርጋል። ኖ ዲፈረንስ አት ኦል ማለት ነው። ምንም የተለየ ነገር አይደለም። ሐዋርያ ያለ ለማለት አንድ ከሆነ ለምን በአንድ ሴንቴንስ ውስጥ ሁለት ጊዜ ተጻፈ? እሺ ኦኬ። ቆይ አይ እኔ ልዩነት እንዳለው ማን ይነግራል? አንተ ግን ልዩነት እንዳለው ምንም ማሳየት አልቻልክም። እሺ በወንጌላዊና በሐዋርያ መካከል ምንድነው ልዩነት ለአንተ? ወንጌላዊ ማለት ሚሽነሪ ማለት ነው። ሚሽንን ዝም ብሎ ተናግሮ ሰብኮ የሚመለስ ማለት ነው። ሐዋርያ ግን ቤተክርስቲያን የሚተክል በቤተክርስቲያን ስትራክቸር ላይ ለውጥ የሚያመጣ ማለት ነው። ለውጥ ማምጣት ማለት ምን ማለት ነው? ጳውሎስን በምናይበት ጊዜ ወንጌል በአንድ ቦታ የተወሰነ ነበር። በሄደበት ቦታ ለውጥ እያመጣ ቤተክርስቲያንን እያስፋፋ 2-3 ዙር ሄዶ እየመገበ ያን ሁሉ ፍሬ ለእኛ ያደረሰ ነው ጳውሎስን። ስለዚህ ዝም ብሎ ተራ ወንጌላዊ አይደለም እሱ። ኋላ እንትን እልበታለሁ። እሺ በጳውሎስ መጠን ነው አይደለ በዚህ ዘመን አሉ የምትላቸውን ጳውሎስን ስለጠቀስ ማለት ነው። 100 ጊዜ ተነግሯል። ለምንድነው ሚስኮት የምታደርገው? 100 ጊዜ ለምን ጳውሎስ ጠቀስክ ታዲያ? ወንጌልን ከማሰራጨት አንጻር ነው ያወራሁት እንጂ አዲሱ መገለጥ ከማምጣት አንጻር አይደለም ብራዘር። ወንጌል ከማሰራጨት አንጻር ወንጌላውያን አያሰራጩም ነበር? ወንጌላዊ ማለት ዩር አሜዚንግ። እሺ አመሰግናለሁ። ጨርሻለሁ። ለማንኛውም ደቂቃ እሺ አሁን የዳኒ ጥያቄ ሰዓት ነው። ለራስ ነው ከፈለክ ብጠይቀው ደስ ይለኛል። 7 ደቂቃ ነው ለአንተ የሚይዝልህ። ለመሰለህ ለሙሌ 10 ደቂቃ ያዝኩት። አንተን መጠየቅ ነው ነበረበት ልክ እንደ አስቼ ዴብል እንደጠየቀው ማለት ነው። ለዛ ነው 10 ከዛ 7 ያዝልሽ። ችግር የለውም። በቃ ሙሌ እንደሚታወቀው መጽሐፉ ላይ እንደዚህ ይላል ስጠይቀኝ የነበረው ኩዌስችን ለምሳሌ እንደዚህ ይላል። አንዳንዶቹን ሐዋርያት፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ሌሎችን እረኞችና አስተማሪዎች እንዲሆኑ ሰጠ ሲል 5ቱን ጠቅሷል። 5ቱ ሲኖኒመስ ናቸው ወይስ የተለያዩ ናቸው? የተለያዩ ናቸው። ኦኬ። በወንጌላዊና በሐዋርያ መካከል ያለው ልዩነት ምንድን ነው? በጣም ቆንጆ። ሐዋርያ አዲስ መሰረት የሚጥል አዲስ መገለጥ የሚያመጣ ሲሆን ከጌታ ቀጥታ ተቀብሎ አዲስ መገለጥን አምጥቶ አዲስ መሰረት የሚጥል ሲሆን ወንጌላዊው ደግሞ ሐዋርያው ባስቀመጠው መሰረት ወይ ባመጣው መገለጥ ላይ ተመስርቶ ወንጌል የሚሰብክ ማለት ነው። ማስረጃ ፈልጋለሁ የተላከ አለመሆኑን። እኔ የተላከ ሲልህ ነበረ፣ አንተ ደግሞ መሰረት የሚጥልና ወንጌላዊ ደግሞ በዛ ላይ ተመስርቶ ኢንፋክት ወንጌልን የሚሰብክ ብዬ ነገር ያለው። ስለዚህ ማስረጃ ፈልጋለሁ ፕሊዝ። ማስረጃ ግልጽ ነው። ሐዋርያው ጳውሎስ ምን አለ? እኔ እንደ ብልሃተኛ ናጺ አንደኛ ቆሮንቶስ ምዕራፍ 3 ላይ እኔ ከቁጥር 8 ጀምሮ ማንበብ ይችላል። 9 10 እኔ እንደ ብልሃተኛ ናጺ መሰረትን መሰረትኩ፣ እያንዳንዱ በዚያ ላይ እንዴት እንዲያንጽ ይጠንቀቅ ብሎ ተናገረ። ስለዚህ እንደ ብልሃተኛ ናጺ መሰረትን መሰረትኩ አለ። አንደኛ። ሁለተኛ ከጌታ በትክክል ተቀብሎ እንደሚናገር በገላትያ መልእክቱ ላይ በቆሮንቶስም ላይ በቀጥታ ተናግሯል። ስለዚህ ሐዋርያ ከጌታ ቀጥታ ተቀብሎ የጌታን ትምህርት በቀጥታ ተቀብሎ የሚሰብክ ነው። ሌላ ልዩነታቸው ምንድነው? ሐዋርያ ቀጥታ ጌታን በጌታ የተሾመ ጌታ የላከው ቀጥታ ማለት ነው። ጌታ ራሱ ክርስቶስ ማለት ነው። በአካል ያየ
ትንሣኤውን ያየ የላከው ነው። ስለዚህ ወንጌላዊ ግን ነሰሰርሊ ጌታ በአይኑ ትንሣኤውን ያየ ከዛ ደግሞ ቀጥታ በጌታ ና ተብሎ በቃ አንተ ልክ ያለው የተባለ ላይሆን ይችላል። እሺ ቀጥል ዳኒ። ኢቫንጌሊስት ማለት የግሪኩ ቃል ኢቫንጌሊስቲ ነው የሚለው። እንግዲህ ያው ኢቫንጌሊስቲ ይሄ ቃል የቃሉ ትርጉም ምንድን ነው የሚለው? ወንጌላዊ። ስለዚህ ቃላቶቹ ይለያያሉ ማለት ነው። ወንጌላዊና አፖስተሎስ ወይም ደግሞ አፖስትልስ ይለያያሉ ማለት ነው አይደል? እኮ ብያለሁ እኮ አንድ ናቸው መቻልኩና እኔ ወንጌላዊ አልተላከም ቃሉ ራሱ የተላከ መሆኑ እያለ ወንጌላዊ አልተላከም ብዬ መሞገት ይችላል አሁን አንተን? ምክንያቱም ክርስቲያኖች በሙሉ ተልከዋል እኮ ግልጽ ነው። እኔ አሁን አክቹዋሊ አንተ ባቀረብከው ሙግት ላይ ያቀረብኩት ሐዋርያ ማለት የተላከ ማለት ብቻ አይደለም ትርጉም የቃሉ ትርጉም እንጂ ቃሉን የተሸከመው ሚኒንጉን ኖት ተርሙን ዲፋይን ማድረግ ብቻ አይደለም እያልኩ ያለው። በኢሬኔ ጽሑፍ ውስጥ እንተውና ይሄንን ትንቢትን የሚናገሩ ነቢያቶች ናቸው አይደሉም? ወይም በጀስቲን ማርቲር ጽሑፍ ውስጥ ነቢያቶች ናቸው አላለም? ኦኬ ቢያንስ ፎልስ ፕሮፌት እያለ ከሆነ እውነተኞቹ ምን እያለ ነው ያለው እኮ? አላለም። ቀጥታ ነቢያት ናቸው አላለም ነው እያልኩ ያለሁት እኔ። ስለዚህ ትንቢት በዚህ ዘመን አለ ብለህ ታምናለህ አንተ? ኦፍኮርስ ትንቢት የሚናገሩ ወንድሞች ይኖራሉ። ነሰሰርሊ ግን ፕሮፌት ነን ብለው ግን ሊመጡ አይገባም ነው እያልን ያለ ነው። ኦኬ ዲዳኬ ላይ ከዴቭ ጋር እንትን ብያለሁ። ትንሽ በጣም ይከብደኛል ይህን ሳነሳ፣ ግን የእሱ መልስ ስላላረካኝ ነው አንተን ማነሳ። ዲዳኬ ላይ አፖስትልስ ይላል እና ዲዳኬ የተጻፈው ደግሞ ከሰባ በኋላ ነው። በጣም ፈጠነ ይባል ምናልባትም ከዛ በኋላ ነው የሚሆነውና ለሐዋርያት ተብሎ መልእክት ተጽፏልና ዲዳኬ ላይ ሐዋርያት የሚላል እንዴት ታዋለ? አዎ የመጀመሪያው ደረጃ የዲዳኬ ራሱ ሶርሱ ማለት ዲዳኬ ሪሊየብል ሶርስ ነው አይደለም የሚለው ራሱ ሪሊያብልነቱን ከተስማማን ቸገር አላምነውም ማለት መብት ነው። ሪሊያብል ከሆነ ለምን ተጻፈ ነው ዛሬ? ነው ሪሊያብል ነው አይደለም የሚለው መጀመሪያ የሚቀድመው እሱ ነው እያልኩ ያለሁት። አክቹዋሊ ግን ሪሊያብል ነው አይደለም የሚለውን ነገር ትተን ግን እነዛ ሐዋርያት ተብለው የተባሉት በዛ ጊዜ ከሚሽነሪዎች ጋር የተገናኘ ነው እንጂ ሪል ሐዋርያት አይደሉም ሚል ሐሳብ አለ። ምክንያቱም ኦልሬዲ አንደኛ በሆነ ቦታ ላይ 3 ቀን ከቆዩ ከዛ በኋላ ሐሰተኛ ተብለው እንዲባሉ ማንም አፖስትልን ሐሰተኛ ማለት አይችልም። ማንም አፖስትል ማለት መልስ ትክክለኛ ስፖቶን ነው መሆን ያለበት። አለዛ ባት ብትው ይሻላል። የጠየቁት ጥያቄ ለምን ነው ሐዋርያት ተባሉት ነው ጥያቄ። ሪሊየብል ነው ብለህ ታምናለህ አንተ ዲዳኬ? መጀመሪያ እሺ ሪሊየብል ነው ማለት ለማውራት ሂስቶሪካል መጽሐፍ ነው። ዓመተ ምህረቱ ሊሳሳት ይችላል እንጂ ቢያንስ ሰከንድ ሴንቸሪ እንደሆነ አምናለሁ። ኦኬ እኮ ዲዳኬ ላይ ያለ ነገር በሙሉ ሳውንድ ነው ወይ ነው እያልኩ ያለሁት። በሙሉ ሳውንድ ከመሆኑ ጋር አይገናኝም። ሐዋርያ የሚል በዛ ዘመን እንደነበረ ካሳየኝ መልእክት ሚሽን አኮምፕሊሽድ ነው። ለራሴ ላዳላ ብዬ አይደለም ደግፈው ችግር የለውም። አንተ በ3 ቀን የሚሾምን ሊሻር የሚችል ሐዋርያ ነው ሐዋርያ ለምትለው በዚህ ጊዜ ከ3 ቀን በኋላ ሐዋርያ አይደለም ተብሎ ሊባል ዩር ሚስኮቲንግ ዘ ቡክ ብራዘር፣ መጽሐፉን ሚስኮት እያረከው ነው። እሺ the main point ምንድን ነው? ከአባቶች መካከል ሐዋርያነት እንደቆመ በስነስርዓት የጻፈ እና በማስረጃ ያስቀመጠ አባት ማምጣት ትችላለህ? ቆመ ማለት አይጠበቅበትም። ኦልሬዲ መኖሩን ነው እንጂ እኮ እየጠየቅን ያለ ነው። መቆሙንም እኮ ለምን እንደተሰጠ ሐዋርያነት ለፋውንዴሽን የተሰጠው ከዚህ ውጭ ሌላ ነገር አልተሰጠም እያልን ነው። ፋውንዴሽኑ ደግሞ ካለቀ ሌላ ምንም ዓላማ ስላልነበራቸው ከፋውንዴሽን ያለፈ ፋውንዴሽኑ ካለቀ በቃ አለቀ። ቆመ አሁን እኛ ቆመም አይደለም እያልን ያለ ነው። አፍተር ኦል ቆመ ሳይሆን እያልን ያለ ነው ለአንዲት ቤተክርስቲያን አንዲት ናት። ልክ ናይሰን ክሪድ ላይ እንዳለው ዋን ሆሊ ካቶሊክ አፖስቶሊክ ነው ያስቀመጠው። እሺ ጥያቄውን ስፔሲፊክ ነው ስላለበት። እሺ ኢግናሽስ ቅድም ተሳስቷል ስል በጣም you are all shocked ነበራችሁ። ኢግናሽስ ተሳስቷል ስልና ኢግናሽስ ካልተሳሳተ ክሌሜንት ኦፍ ሮም ተሳስቷል ማለት ነው? አይ ተሳስቷል አላለም። ምን ክሌሜንት ኦፍ ሮም ኢግናሽስን የሚቃወም ነገር ነው ማብራራት አይጠበቅብህም። ጊዜ እንጠቀም ፕሊዝ። ምክንያቱም ኢግናሽስን ተጠቅማችሁ ሾክድ ስለሆናችሁ ኢግናሽስ ካልተሳሳተ ክሌሜንት ኦፍ ሮም ተሳስቷል አልተሳሳተም? አልተሳሳተም። አፍተር ኦል የሚጋጭ ነገር ማቴቴስ ተሳስቷል አልተሳሳተም? ማቴቴስ ተሳስቷል አልተሳሳተም እኮ አልተሳሳተም። የሚጋጭ ነገርም አላወሩም ነው ያለው። አንዴ ትጨርስ። ፖሊካርፕ አልተሳሳተም? ፖሊካርፕ አልተሳሳተም? በምን ነው
በዚሁ በምን ዙሪያ ነው? አልሰዓት የምትለኝ በምን ዙሪያ? እሺ ከላይ ኤጲስኮፓል በመካከል ፕሬስባይተር እና ከታች ዲያቆን አድርጎ ማስቀመጡ ኢግናሽስ ለብቻውን፣ እነዚህ ሁሉ ሳያስቀምጡ ለብቻውን ሲያስቀምጥ እነሱ ኢንተርቼንጅብሊ በኤጲስኮፓል እና በፕሬስባይተር መካከል ይጠቀም ስለነበረ ወይ እሱ ተሳስተዋል ወይ እነሱ ተሳስተዋል። ምረጥ። ኦኬ አይ የሚጋጭ ሀሳብ አይደለም ያወሩት ብያለሁ። የሚጋጭ ሀሳብ ይጋጫል እንዴ? ስለሚጋጭ መስሎኝ ያነሳችሁት። እሺ ደቂቃ አልቋል ዳኒ። እሺ ደቂቃ አልቋል። ከዛ በፊት ግን ማቲ ሀሳብ እንስማ። የማቲ ከዛ ትቀጥላላችሁ። ማጠቃለያ ብንሰጥ ግን ናይስ ነው። አሁን ለምሳሌ የተናገርኩት ግልጽ አይደለም ለሰው 2 ደቂቃ ቢሆን ጥሩ ነው። ማጠቃለያ ማቲ ጥያቄ ካለው ብዬ ነው። አይ በቃ አንጠይቅም። ከሙሌ ጋር እያደረጉ ያሉት ነገር አሪፍ ስለሆነ ይሄዱበት። አስቼንም ሰላም ብያለሁ ሁላችሁንም። ዩ አር ብሌስድ ብራዘር። 2 ደቂቃ አስቀምጪልኝና በፍጥነት ለመጨረስ እሞክራለሁ። ይኸውላችሁ አንተ ጨርም ወይስ ሙሌ ደቂቃ ይጨምር? ሙሉውን ወይ 3 ደቂቃ አድርጉት። ሙሉዬ ቆረጥ እንዳይልባችሁ የሁለታችሁ። ጥያቄና መልሱ ወይስ ማጠቃለያው? ማጠቃለያ ነው እንጂ። እሺ ዳኒ 3 ደቂቃ ያዝለ። እሺ ከዛ ሙሌ ይቀጥላል። ይኸውላችሁ በቤተክርስቲያን ታሪክ ከላይ ጳጳስ በመካከል ሽማግሌና ከታች ዲያቆን የሚለውን ለመጀመሪያ ጊዜ በቤተክርስቲያን ደረጃ ብቻ አጥቢያ ቤተክርስቲያንን ሳይጨምር የከፋፈለው ለመጀመሪያ ጊዜ ኢግናሽየስ ነውና ይሄንን ተጠቅመው እነዚህ 5ቱን ኦፊሶች በዚህ ስለተተኩ ቆሟል ስላሉ ኢግናሽየስ ተሳስተዋል ብሎ ጠየቁኝ። አዎ ስል ፒፕል ወር ሾክድ። እንግዲያውስ ኢግናሽየስ ካልተሳሳተ ክሌመንት ኦፍ ሮም ተሳስቷል ማለት ነው። ማቴቴስ ተሳስቷል ማለት ነው። ፖሊካርፕ ተሳስቷል ማለት ነው። ባርናባስ ተሳስቷል ማለት ነው። ፓፒያስ ተሳስቷል ማለት ነው። ጀስቲን ማርቲር እና ኢሬኔስ ተሳስቷል ማለት ነው። which is unacceptable brother። ለምን ሲባል በተናጠል እሱ ነው ይሄን የጻፈው። ሌሎቹ በሽማግሌና በፕሬስባይተር ወይም በኤጲስኮፓል መካከል ያለውን ልዩነት ኢንተርቼንጀብሊ ነበር የሚጠቀሙት። እሱ ነው ሃይራርኪ ያወጣው። ከዛ በኋላ የሃይራርኪ በኋላ ደግሞ ወደ ሊቀ ጳጳስና ወደ ፓትሪያርክ እያደገ መጣ ማለት ነው። አለው አይደለም? ኦኬ። ስለዚህ እንደዛ ስለሆነ ወይ ኢግናሽየስ ተሳስቷል ወይ እነሱ ተሳስተዋል። ስለዚህ የቁጥር ጥያቄ ካመጣችሁ ኢግናሽየስ ራሱ ነው የተሳሳተው። አይ ከቁጥር ውጭስ ደግሞ ካላችሁ መጽሐፉ ራሱ እነዚህ 5 ኦፊሶችን ደፍጥጠው ለሰው በሚመች መልኩ ሃይራርኪ መሰረት ከጣሉት መካከል ቀዳሚው ኢግናሽየስ ነው። ስለዚህ ኢግናሽየስን በጥያቄ ምልክት ቅድም ሾክ ሊሆናችሁ ሰዎች ምረጡ። እንግዲህ ከነዚህ ከጠቀስኳቸው 6 አባቶች እና ከኢግናሽየስ ምረጡና በሚያዋጣችሁ መሄድ ትችላላችሁ። መጽሐፉ ግን ኢግናሽየስን ሳይሆን የሚደግፈው ሌሎቹን ነው የሚደግፈው። ለዚህ ነው እንደዚህ ያልኩት። ከዛ በተረፈ ግን 5 ኦፊስ በቃ ሰጥተዋል፣ እግዚአብሔር ሰጠ ይላል። ስለዚህ ሐዋርያትና ነቢያት ቆሟል ካልክ በቃ ለእኔ ወንጌላዊነትም ቆሟል፣ መጋቢነትም ቆሟል፣ አስተማሪነትም ቆሟል። በአንድ አረፍተ ነገር ውስጥ ያሁን በአንድ ክሎዝ ውስጥ የተጠቀሱ 5ቱን የተወሰኑትን አልቆሙም ብላ የተወሰኑትን ደግሞ ቆሟል ማለት አትችልም። ግራማቲካሊ ራሱ አይቻልም። ይሄንን ዮሐንስ አፈወርቅ ቅድም ያብራራበትን መልክ አሳይቻችሁ ተናግሬያለሁ። ዮሐንስ አፈወርቅ ምንድን ነው ያለው? በቃ እግዚአብሔር ስጦታ ሰጥቷል። ከነዚህ ስጦታ መካከል ወንጌላዊ፣ ነቢያት ምናምን እያለ ሐዋርያት እያለ ነው የሚያብራራው። እነዚህም ተጠቀሙባቸው ነው ያለው። ግን ሐዋርያ ከሌ ነብይ ከሌ የሚል ስም ሲቀጸልላቸው አናይም። እኔ ደግሞ ይቀጸል ሳይሆን ዋናው ጥያቄ 5 ኦፊሶች ያስፈልጋሉ ወይ ነው። በመጨረሻም ደግሞ አንድ ነገር ልናገርና ልጨርስ። ሐዋርያ ስንል የተላከ ማለት ነው። አፖስቶሎስ ማለት ወንጌላዊ ማለት ግን ወንጌልን የሚሰብክ ለሚሽን የሚሄድ ነው። ስለዚህ አንድ ሰው ሄዶ ሰብኮ የሚመለስ ከሆነ ወንጌላዊ ነው። ሐዋርያ ግን በቸርች ስትራክቸር ላይ ለውጥ ጭምር የሚያመጣ ነው። እንደ ጳውሎስ ማለት ነው። በሄደበት ከተማ በሙሉ ታግሎ ብዙ ነገር የሚያደርግ ነው። ጸጋውም በጣም ከፍ ያለ ጸጋ ነው ብዬ ነው የማስበው። መጽሐፍም እንደዛ ስለሚል ማለት ነው። you are all blessed. thank you። ኦኬ አሁን የሙሌ ሰዓት ነው። እሺ አመሰግናለሁ። እንግዲህ አንደኛው የመጀመሪያው ትልቁ ችግር ምንድነው? ሄርሜኔቲካል ስህተት ነው ብዬ ነው የምለው። ላይክ እንዴት በመጀመሪያ ደረጃ እንዴት ኤክሴጂት እንደሚያደርጉና ከዛ በኋላ ደግሞ
መጨረሻ ላይ ታይምለስ ፕሪንሲፕሉን በማውጣት እንዴት አፕላይ እንደሚያደርገው ወይ ደግሞ ሄርሜኔቲክስ የምንለውን እንዴት እንደሚሰሩ ሂር ኤንድ ናው አሁንና እዚህ የሚለውን ነገር ከመተርጎማችን በፊት በመጽሐፍ ቅዱስና አፈታት ውስጥ ያኔ እና እዚያ ምን ነበር የሚለውን ነገር አንደርስታንድ ማድረግ አለብን። ስለዚህ ኤፌሶን ላይ ኦልሬዲ መጽሐፍ ቅዱስ ሰጠ ይላል ሐዋርያትና ነቢያትን፣ አስተማሪዎች፣ እረኞችና ወንጌላውያን ለአንዲቷ ቤተክርስቲያን የተሰጡ ስጦታዎች ናቸው። እነዚህ ምንም ጥያቄ የለውም። አንዲቷ ቤተክርስቲያን መጽሐፍ ቅዱስ ስለሚመስላት በህንፃ ብንመስላት መሰረቱን ወይም ደግሞ ሰብስትራክቸሩን ሐዋርያትና ነቢያት እንደሰሩት ከዛ ደግሞ ሱፐር ስትራክቸር የምንለውን የላይኛውን አካል ደግሞ አስተማሪዎች ወንጌላውያንና እረኞች እንደሚሰሩት ግልጽ ነው ማለት ነው። ስለዚህ እኛ ቆመዋልም አይደለም የምንለው ሐዋርያት አሉን። እኛ ሐዋርያቶች ኦልሬዲ እነ ጳውሎስ እነ ጴጥሮስ ናቸው የኛ ሐዋርያት። ስለዚህ በእነሱ እየታነጽን ነው፣ ቅድም ዴብም ሲለው እንደነበረው ማለት ነው። ስለዚህ ሌላው ግን በጣም ትልቁ ነገር ሐዋርያትና ነቢያት እስከዚህ ዘመን ድረስ ቀጥለዋል ወይ የሚለውን ነገር አዎ ይላሉ። እናንተ እንዴት አቆሙ ትላላችሁ? ወንጌላውያን እኮ አቆመ ማለት እኮ ነው ምናምን ይሉና ኦኬ አልቆመም ካላችሁ ወይም ቀጥሏል ካላችሁ በቤተክርስቲያን ታሪክ መቀጠሉን የሚያሳይ ነገር የለም። አይ አለመቀጠሉን የሚያሳይ ስለሌለ አለመቀጠሉ የሚያሳይ ስለሌለ ቀጥሏል ነው ወይ አይደለ? አሁን ቀጥሏል የምትል ነገር ቀጥሏል እያልክ ከሆነ መቀጠሉን የሚያሳይ ሂስቶሪካል ስለ ኢቨንት አይደል እያወራን የነበረው። ለምሳሌ በ3ኛው ክፍለ ዘመን ሐዋርያ ነበረ ወይ በ4ኛው ክፍለ ዘመን ሐዋርያ ነበረ ወይ ብለህ ስትጠይቅ አዎ ነበረ። ስለዚህ መኖሩን የሚዘግብ ነገር አለ ወይ ነው፣ ኢቨንት ነው በቃ። ስለዚህ 3ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ በ300 ምናምን ዓመት ሐዋርያ ነበረ የሚል ክሌም ካለው አንድ ሰውዬ መኖሩን ማስረጃ ነው ማሳየት ያለበት። ምክንያቱም ሩቅ ስለሆነ ከ1700 ዓመት በፊት ስለነበረ እኛ እዛ ስለሌለን ታሪክ ነው የምናጣቅሰው ማለት ነው። ስለዚህ መኖሩን ታሳያለህ፣ መኖሩን የለም አላሳይህም፣ በቃ እንዲሁ ይኖራል ብዬ ገምቼ ነው የለም የሚል ስለሌለ የሚል ነገር ነው። ሌላኛው ትልቁ ችግር እስኪ ሐዋርያት ካሉ በዚህ ዘመን እንዴት ነው ልንለያቸው የምንችለው ከተባለ ከወንጌላዊ የተለየ ምን መስፈርት የላቸውም። የሆነ ቦታ ሄደው ቸርች ፕላንት የሚያደርጉ የሆነ ቦታ ሄደው ቸርች ፕላንት ማድረግ ወንጌላዊ የሚያደርገው ስራ ነው። ፊልጶስ ወንጌላዊ ነው። ሰማርያ ሄዶ ቸርች ፕላንት አድርጓል። አዲስ ቦታ ላይ ሄደው ወንጌላውያን ቸርች ፕላንት ያደርጋሉ። ቸርች ፕላንት ማድረግ ግን ፋውንዴሽን መጣል ማለት አይደለም። ቸርች ፕላንት ስታደርግ አዲስ ወንጌል ሌላ አይደለም፣ ያልተገለጠ ነገር አይደለም የምታመጣው። የተገለጠውን ተናግረህ ግን ለአዲስ ሰዎች ትናገራለህ። ለአዲስ ሰዎች መናገር አይደለም ፋውንዴሽን መመስረት ማለት። አዲስ ቦታ ላይ ሄዶ መመስከር አይደለም፣ አዲስ መገለጥ አይደለም። ስለዚህ ከወንጌላውያን የተለየ መስፈርት የላቸውም። ሐዋርያ ነው አይደለም የሚለውን ለመለካት ማለት ነው። አመሰግናለሁ። እሺ እናመሰግናለን። ቃልዮት ያሰማልን ብያለሁ። እሺ አሁን ምንድን የምታደርጉት ይቀጥላል ወይስ ምንድን ነው? አይ በቃ ጨረስ ነው። ታንስ እንደፈለገ ዳኒ ድብድብ ነው የቀረው እኮ። እኔ ግን ዳኒ ከፈቀደልኝ አንድ ነገር ክሊር ቢያደርገን ደስ ይለኛል። ኦኬ ክሊር ማድረግ ክሊር እንግዲህ ዛሬ ኢፈሚዝም ታውቃለህ? እሺ እንትኑን አክቹዋሊ ሁለት ነው ሁለት ላድርገው ዳኒ። ግን የለውም በጣም አጭር ነው። አንደኛው ቀላል ኢግናሽየስ ተሳስቷል ብለሃልና ኢግናሽየስ ተሳስቷል ያለ አባት አለ? ኮላር አለ። ኢግናሽየስን ተሳስቷል የሚል አባት እኮ መኖር አይጠበቅበትም በመጀመሪያ ደረጃ። ምክንያቱም ኢግናሽየስ የጻፈውን ጽሁፍ ስናይ ሃይራርኪ ዴቨሎፕ አድርጓል። ክሌመንት ኦፍ ሮም፣ ፓፒያስ ማቴቴስ፣ ጀስቲን ማርቲር፣ ሬኔስ ግን ሃይራርኪ የላቸውም። ኢንተርቼንጅብሊ ነበር የሚጠቀሙት። ስለዚህ ኢንተርቼንጅብሊ እነሱ ተጠቅሟል፣ እሱ ግን ሃይራርኪ አስቀምጧል። ስለዚህ ሃይራርኪ ያስቀመጠው ከነሱ ጋር ይለያያል። ይህንን ጄምስ ዋይትም ራሱ በጣም ሲበሳጭ ነበር በዚህ ጉዳይ። ያ ኢግናሽየስ ነው ምናምን እያለ ነበር። በነገራችን አባት ግን የለም አደለ? እሱ ተሳስቷል ያለ ጽሁፉ ኢንተርቼንጅብሊ እንደተጠቀሙ ይታያል እዛ ላይ። ኦኬ አቀያይሮ መጠቀሙ ስህተት ነው እንዴ? ስህተት ተብሎ ያስብላል እንዴ? ክሌመንት ኢንተርቼንጅብሊ ተጠቀመ፣ ልክ ጳውሎስ እንደተጠቀመው ኢግናሽየስ ደግሞ በ3 አድርጎ ተጠቀመ። እንደዛ መጠቀሙ ስህተት ያስብላል እንዴ?
መንስም የለም። ግን እነሱ የሚያስቀምጡበት አፖስቶሊክ ሴሴሽኑ ከሰባዎቹ ወይም ከ72ቶቹ አንዱ የነበረ ነው። በጴጥሮስ ደግሞ ኦርዴን ተደርጎ ተሾሞ የመጣ ነው። ወደ አሌክሳንድሪያ የተላከ ነው። የተላከ ብለው በሚለው ነው የሚያስቀምጡትና ካለ ግን ብታሳየኝ ደስ ይለኛል። ወይም እኩል ነው ወይ ከነሱ ጋር እኩል አድርገው ያስቀመጡበት የገለጡበት መንገድ ወይም ደግሞ ይህንን የሚያሳይ አገላለጥ የገለጡበት መጽሐፋቸው ካለ ባየው ባቀው ደስ ይለኛል። እኔ ግን እንደዛ አላየውም። አይ እኔ ለዛ እኮ ነው የጠየቁ። እኔ ጽሁፋቸው ላይ እኩል ነው የሚል አላየውም፣ ያንሳልም የሚል አላየውም። አንተ ባስቀመጥከው መንገድ እውነት ነው፣ ከ72 ውስጥ ይመደባሉ። ጴጥሮስ እንደላከው እሱም ይታመናል። ግን እሱኛው ሊያሳይ የሚችለው ሜይ ቢ ከቅድመ ተከተል አንጻር ሊሆን ይችላል እንጂ ከራንክ አንጻር ላይሆን ይችላል። ለምሳሌ አሁን በአውቶሪቲ ደረጃ በስልጣን ደረጃ አንድ ጳጳስ ከአንድ ጳጳስ የተለየ ስልጣን አለው እንዴ? በስልጣን ደረጃ የለውም። ይህንንማ ተቃውሞታል እኮ አንድ ጊዜ ቢሾፖች እኩል እኛ ወንድማማቾች ነን እኩል ስልጣን አለን ብለው ተቃውመዋል። ያ ልክ እንደዛ እንድታየው ስለፈለግኩኝ ነው። አሁን እዚህ ጋራ የ12ቱ መቅደም የ72ቱ በኋላ መምጣት ጴጥሮስ ማርቆስን መላኩ የጊዜ ክሮኖሎጂካል ኦርደር ነው እንጂ የአውቶሪቲ መበላለጥና ማነስን ላያሳይ ይችላል የሚል ነው የኔ ሀሳብ። ግን ይህን ስል በሁለቱም ወገን የተጻፈ ጽሁፍ የለም ለማለት ነው። ይበልጣልም ያንሳልም የሚል እሱ ነው ፖይንት። ወደ ሌላው እኔ ለምን ጥያቄ እንደፈጠረብህ አልገባኝም። ማለት ያንሳልም ይበልጣልም ከሌለ ለምን ጥያቄ ፈጠረብህ የሚለው ነው ለእኔ ያልገባኝ። ሜሎሴ አዎ ምንድነው የመጨረሻ ላይ አድርገው ቅድም አንተ ያስቀመጥከው መንገድ አለ የማርቆስን እና እኔ በዛ እስማማለሁ። በሀሳብ ደረጃ አንድ አይነት አቋም ያለኝ ከአንተ ጋር በዚህ ጉዳይ ላይ። ግን እንደ ኮፕቲክ ቤተክርስቲያን ግን ብናየው ኮፕቲኮች እንደዛ የሚል ጽሁፍ አላቸው ወይ ነው ለማወቅ ነው። ካለ የምታውቀው ካለ እሱ ነው ጥያቄ እንጂ ለእኔ ምንም ችግር የለውም እነሱ የሚያምኑት። ቅድም ባስቀመጥኩበት ነው አፖስቶሊክ ሰክሴሽንን ባለፈው ሳስቀምጥ ራሱ ቅድም ባስቀመጥኩበት መልኩ ነው የሚያስቀምጡት። የኮፕቲክ ፋዘሮችም ራሳቸው የቤተክርስቲያን አባቶች ባስቀመጡበት በቸርች ሂስትሪ የቤተክርስቲያን ታሪክ ጸሐፊዎች በጻፉት መልኩ ነው የሚያስቀምጡት እንጂ እንደዚህ እኩል ምናምን የሚል ያንሳል የሚል ነገር አልጻፉም። የኮፕቲክ አባቶች ራሳቸው ማለት ነው ከሰባዎቹ ወይም ከ72ቶቹ አንዱ እንደሆነና በጴጥሮስ ተልኮ እንደመጣ በጴጥሮስ ኦርዴን እንደተደረገ እንደተሾመ አድርገው ነው የጻፉት ያስቀመጡት በመጽሐፋቸው። ይሄ ጸጥታ እንዳይመጣ ነበር ዲቭ ነጩን ዙፋን አታንሳ ያልኩኝ ነበር። ማስቀድሜ ጽፌልህ ነበር ግን አነሳ። ሜሎስ ነዋ ወደ ነጩ ገፋፍቶ ወደዚያ ያስገባኛል።